በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በታላቅም ደስታ እጅግ ደስ አላቸው። ወደ ቤተልሔም ሄደው ሕፃኑንና እናቱን አገኙት። የማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ የምናገኘው ኃይለ ቃል ነው። እንግዲህ ቅዱስ ማቴዎስ እንደጻፈልን እንደዘገበልን ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ላይ የሰውን ሥጋ ለብሶ በሥጋ ማርያም አድሮ ተገልጦ ዓለምን ያዳነበትን ከሩቅ ምስራቅ ኮከብ እየመራቸው ወደ አምላካቸው ወደ ፈጣሪያቸው ወደ ቤተልሔም ሂደው በቤተልሔም በግርግም ተኝቶ ተወልዶ ያገኙት ሕፃን አምላካችን መድኃኒታችን ኢየሱስ ክርስቶስን ከእናቱ ከማርያም ጋር አገኙት። የሩቅ ምስራቅ ሰዎችም እጅግ ደስ አላቸው። ሳጥናቸውንም ከፍተው ወርቅ፣ ዕጣን፣ ከርቤ ያቀረቡለት ይላል። እንኳን ለዚህ ታላቅ ሰውና እግዚአብሔር ለብዙ ዘመናት የተጣላበት የጥል ግድግዳ የፈረሰበት በግዞት ውስጥ የሚኖሩ የአዳም ዘሮች ነፃ የወጣንበት ክርስቶስ የሰውን ሥጋ ለብሶ በተገለጠበት የመዳናችን የመጀመሪያው የመገለጥ ዕለት በሰላም አደረሰን አደረሳችሁ። ኦርቶዶክሳውያን እንግዲህ እንደሚታወቀው ይህ ነገረ ክርስቶስ ነገረ ሥጋዌ የተገለጠበት ብዙ ዝርዝር ምስጢራዊ ነገሮች ቢኖሩትም ዓለምን ለማዳን ክርስቶስ የሰውን ሥጋ የለበሰበትን በሥጋ ማርያም የተገለጠበትን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ልደት በደማቅ ሁኔታ ይከበራል። ይህም በቤተልሔም በግርግም በብርድ ወራት እስትንፋስ ያሟሙቁት እንደነበረ እስትንፋሳቸውን ይገብሩለት እንደነበረ የሩቅ ምስራቅ ሰዎች ደግሞ ቅድም እንደገለጽነው ወርቁን፣ ዕጣኑን፣ ከርቤውን ያቀርቡለት እንደነበረ ሁሉ እኛም በቤተ ክርስቲያን ተሰብስበን የክርስቶስን መወለድ የአዳምን ነፃ መውጣት የሰው ልጆች ከባርነት ወደ ነፃነት የተመለስንበት ከግዞት ውስጥ የወጣንበትን ይህ ታላቅ ምስጢር የተገለጠበትን ክርስቶስ የሰውን ሥጋ ለብሶ የተወለደበትን ዕለት በደማቅ ሁኔታ እናከብረዋለን። እንግዲህ በቤተልሔም ሰውና መላእክት በአንድነት የዘመሩበት የምስጋና ቀን ነው። ይህ ምስጋና ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ፣ እርቅ ተወጠነ፣ ሰላም ተጀመረ፣ ከሰማይ መላእክት በምድርም የሰው ልጅ ሆነው በጋራ ያመሰገኑበት የሰማይ መላእክትን እግዚአብሔርን ያከበሩበት በአንድነት የዘመሩበት ምስጋና ያቀረቡበት ዕለት በመሆኑ እጅግ በጣም ልዩ ያደርገዋል። ስለዚህ ይህ በዓል ሁላችንም እንደምናከብረው እንደምናውቀው ከዚህ በዓል በረከት ለማግኘት ኦርቶዶክሳውያን መላው ኢትዮጵያውያን ከኢትዮጵያ ውጭም ያለን እንኳን አደረሰን እንኳን አደረሳችሁ። በዓሉን ስናከብር እግዚአብሔርን በማሰብ ድሆችን በማሰብ የወደቁትን በማንሳት የቸርነት ስራ በመስራት በጎ ነገር በመስራት በዓሉን ብናከብር በረከት የምናገኝበት ይሆናል። ሁላችንም ወደ ቤተ ክርስቲያን በመሄድ ቅዳሴውን በማስቀደስ የቻልን ቅዱስ ሥጋውን በመብላት
ክቡር ደሙን በመጠጣት እግዚአብሔርን በማመስገን ከሊቃውንቱ ጋር ከካህናቱ ጋር ከቤተ ክርስቲያን ጋር ማመስገን ይጠበቃልና ሁላችንም ወደሚቀርበን አብያተ ክርስቲያናት በመሄድ ይህንን ምስጋና ከመላእክቱ ጋር ያመሰገኑትን የሰው ልጆች በመወለዱ ደስ የተሰኙትን እያሰብን በዛ መንገድ ማገልገል ይጠበቅብናል። ክርስቶስ በመወለዱ ደግሞ በአንጻሩ ቅር የተሰኙ የተሸበሩ የተጨነቁ መከራ ለማጽናት ብዙ ክንዳቸውን ያስረዘሙ በዘመኑ ነገስታቶች ሀገረ ገዥ ነን የሚሉ ያው ጭንቅ ውስጥ ሽብር ውስጥ መከራ ውስጥ እንደነበሩ ቅድም የጠቀስነው መጽሐፍ ይናገራል። እና ከሩቅ ምስራቅ የመጡትን ሰዎች መርምራችሁ ሕፃኑ የት እንደተወለደ ካወቃችሁ ካረጋገጣችሁ በኋላ ወደ እኔ መጣችሁ በእኔ በኩል መረጃ ሰጣችሁ ትሄዳላችሁ ብሎ ንጉሱ ሄሮድስ ይናገርና በጭንቀትና በሽብር ውስጥ እንደነበረ ያሳያል ማለት ነው። ስለዚህ ሰይጣን ያደረበት የሰይጣን ባርነት የሰይጣን ስራ አስኪያጅ የሰይጣን ስራ አስፈጻሚ የነበሩ ሰዎች የተሸበሩበት ሰውና መላእክት ግን በአንድ ላይ ያመሰገኑበት ልዩ የመወለዳችን ከባርነት የመውጣታችን በነፃነት የመኖራችን ትልቁ የመጀመሪያው ውጥን የተወጠነበት እርቅ የተጀመረበት ሰላም የታወጀበት አንድነት የተነገረበት የምስጋና ሐሳቦች ወደ እግዚአብሔር የቀረቡበት ሰውና መላእክት በአንድነት የዘመሩበት ስለሆነ እኛም ይህንን ምስጋና በቤተ ክርስቲያን በመምጣት አብረን ምስጋናውን እንድናመሰግን ቅዱስ ሥጋውን እንድንበላ ክቡር ደሙን እንድንጠጣ መልእክታችንን እናስተላልፋለን። በአጠቃላይ ግን ይህንን በዓል ስናከብር የወደቁትን በማንሳት የቸርነት ስራ በመስራት በጎነትን በመሳተፍ አእምሯችንን፣ አስተሳሰባችንን፣ አመለካከታችንን ከክፋት ይልቅ ከተንኮል ይልቅ ወደ እግዚአብሔር በመመለስ በጎ ስራዎችን በመስራት በዓሉን እንድናከብር መልእክታችንን እናስተላልፋለን። እንግዲህ ቅድስት ቤተ ክርስቲያን ሁሉንም ሰብስባ ሁሉንም አቅፋ ሁሉንም በአንድነት አሰማርታ ዘር፣ ጎሳ፣ አካባቢ ሳትጠቅስ የሙሉ ባለጸጋ ባለቤት የሆነች ቅድስት ቤተ ክርስቲያንን ሁላችንም መጠበቅ ያስፈልጋል። አብረን ምስጋናውን ማመስገን ይጠበቃል። ቸሩ አምላካችን እግዚአብሔር በዓሉን የሰላም የበረከት የምህረት የይቅርታ የሰላም የአንድነት በዓል እንዲሆን እንመኛለን። ይህ በዓል ቅድም እንደተገለጸው በዚህ መንገድ እንድናስታውስ እናሳስባለን። በመላው ዓለም የምትኖሩ ኦርቶዶክሳውያን ብቸኝነት ያላችሁ በብቸኝነት ያላችሁ ብቸኛ የሆናችሁ ወደ አብያተ ክርስቲያናቱ በመሄድ የእግዚአብሔርን ምስጋና ማቅረብ ይጠበቃል። እንደ ሩቅ ምስራቅ ሰዎች ሳጥናቸውን ከፍተው ምስጋና እንዳመሰገኑት ስጦታቸውን እንዳበረከቱለት የእግዚአብሔር መልአክ እየመራቸው ወደዛ እንደሄዱ ሁሉ መንፈስ ቅዱስ የተዋሃደውን የምስጋና አገልግሎት አብሮ ማመስገን ተገቢ ነው። እንዳጠቃላይ ለደብረ ዘይትና ለቅዱስ ሩፋኤል አጥቢያ ምዕመናንና ለደብረ ዘይት ኦርቶዶክሳውያን በአጠቃላይ ለሁሉም እንኳን አደረሰን እንኳን አደረሳችሁ። በዓሉ የሰላም የበረከት የምሕረት በዓል ይሁን። መልካም የልደት በዓል እንዲሆን እንመኛለን። ወስብሐት ለእግዚአብሔር።